ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ሐሙስ የምሳ ሰዓት የስፖርት ፕሮግራማችንን ዛሬም እንደተለመደው ወደ እናንተ ልናደርስ እነሆ ተገናኘን። ስለምታደምጡን፣ ስለምትከታተሉን ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። እንደተለመደው የዝውውር ፕሮግራሞችን ዛሬም ወደ እናንተ እናደርሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮች እየሰማን እንገኛለን። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። በተለይ ትልልቆቹን የአውሮፓ ክለቦች እነ ማንቸስተር ዩናይትድ፣ እነ ቼልሲ፣ እነ ሊቨርፑል፣ እነ አርሰናልን ጨምሮ ሌሎችም ክለቦች ከዝውውር ጉዳዮች ጋር በተያያዘ ንቁ ተሳትፎችን እያደረጉ ይገኛሉ። የእነሱን የዝውውር ጉዳዮችን ትልልቆቹን የአውሮፓ ሚዲያዎችን ፈትሸን ወደ እናንተ እናደርሳለን። የዝውውር ጉዳዮችን ሰፋ አድርገን ነው ዛሬ ወደ እናንተ የምናደርሰው። ከእናንተ የሚጠበቀው ከእኛ ጋር መቆየት ብቻ ነው። እስከ ፕሮግራማችን ፍጻሜ ከእኛ ጋር ሁኑ። ከመሸጋገሪያ በኋላ በድጋሚ እንገናኝ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ የቻምፒየንስ ሊግ ተሳትፎን ካረጋገጠና ማይክል ካሪክም እስከ 2028 ድረስ በቋሚ አሰልጣኝነት እንዲቀጥሉ ካደረገ በኋላ የክረምት እቅዶቻቸውን ይበልጥ ተስፋፍተዋል። ዩናይትድ አሁን የአጥቂ መስመሩን በአግባቡ ለማደስ ዝግጁ እንደሆነ የሚታይ ሲሆን ኢኒዮሶች ከፍተኛ የዝውውር በጀት መመደቡና ቡድኑንም ደግሞ በካሪክ ሀሳቦች ዙሪያ ደግሞ እንደገና ለማዋቀርም እየተንቀሳቀሰ መሆኑን የሚያሳዩ መረጃዎች ናቸው የወጡት። የማንቸስተር ዩናይትድ ይፋዊ መግለጫ የካሪክ አዲስ ውልን ካረጋገጠ በኋላ አሁን ትኩረቱ ወደ ክረምቱ የተጫዋቾች የዝውውር መስኮት ስራዎች መቀየሩን ነው። ቅድሚያ የሚሰጠው ጉዳይ ግልጽ ነው። ዩናይትድ ተጨማሪ የግብ ማስቆጠር ብቃት ያስፈልገዋል። ቤንጃሚን ሼስኮ በአሁኑ ጊዜ የፊት መስመሩን እየመራ ቢሆንም ክለቡ ግን በዙሪያው የበለጠ ጠንካራ ጥልቀትና የተለያየ የአጨዋወት ስልት ያላቸው ተጫዋቾችን እንደሚፈልግ ነው የተነገረው። የጆሹዋ ዘርክዚ የወደፊት ቆይታ ፈንታም ትልቅ ሚና ሊጫወት ይችላል። ሆላንዳዊ አጥቂም በ2025-26 የውድድር ዘመን ዝምታን ካሳለፈ በኋላ ከሮማና ከዩቬንቱስ ጋር በዝውውር መረጃዎች ላይ ስሙ እየተነሳ ነው። የአጥቂ ዝርዝሮች አስደሳች እየሆነ የመጣው እዚህ ላይ ነው። ዣን ፊሊፕ ማቴታ ከሚታሰቡት ምክንያታዊ ስሞች አንደኛው ነው። የፕሪሚየር ሊግ ብቃቱ የተረጋገጠ አካላዊ ብቃት ያለው ልምድ ያለውና በተመጣጣኝ ዋጋ ሊገኝ የሚችልበት ደረጃ ላይም ያለ እንደሆነ ይነገራል። ማራኪ አማራጭም ላይሆን ይችላል፣ ነገር ግን ከሴሽኮ በስተጀርባ እንደ ተለዋዋጭ አጥቂም ወይም ዝቅተኛ ስጋት ያለው ግዢ እንደሚመስል ነው መረጃዎች የወጡት። ቪክተር ኦስሜንም ሌላኛው አማራጭ ሊሆን ይችላል። በጋላታሳራይ ባሳየው ድንቅ ብቃት ዩናይትዶች ወደ ትክክለኛው የሊግ ዋንጫ ተፎካካሪነት ሊቀየር የሚችል አጥቂ ሆኖ ይታያል። ፍጥነትን፣ ጉልበትን፣ ግቦችንና በሜዳ ላይ ያለን መገኘትን ደግሞ ይዞ ይመጣል ተብሎ ይታሰባል። ይህም ደግሞ ኦልትራፎርድ ቁጥር 9 የሚወዱ አይነት ተጫዋች እንዲሆን ያደርገዋል። ዱሻን ቭላሆቪች ሌላኛው ትልቅ ስም ያለው አማራጭ ነው። በተለይም ከዩቬንቱስ ጋር ያለው የኮንትራት ሁኔታ እርግጠኛ ባልሆነበት ሁኔታ እርሱ ለዝውውሩ ቢቀርብም ዩናይትድ ብቻውን አይሆንም። ባየር ሚኒክም ከእርሱ ጋር ስሙ እንደተያዘም የሚያሳዩ ነገሮች ያሉ። ሮበርት ሌቫንዶስኪም የአጭር ጊዜ የሱፐርስታር አማራጭ ነው። ባለው ዕድሜ የረጅም ጊዜ መፍትሄ አይሆንም፣ ነገር ግን ያለው ልምድና አስተሳሰብ እንደ ዝላታን ኢብራሂሞቪች አይነት ተጽዕኖ ሊኖረው እንደሚችል ይነገራል። ኤሊ ጁኒየር ክሩፒ ከወደፊቱ ጊዜ ያማከለ አማራጭ ነው። የቦርንመስ ታዳጊ አሁንም በማደግ ላይ ነው፣ ነገር ግን ዩናይትድ ብቃቱ የተረጋገጠ ጥራትም ከወጣት ተሰጥኦ ጋር መቀላቀል እንደሚፈልግ ግልጽ እንደሆነ ተነግሯል። ማንቸስተር ዩናይትዶች አማራጮቻቸውን በጥንቃቄ መገምገም ይኖርባቸዋል። ዩናይትድ በግድ ደግሞ በጣም ብዙ አጥቂዎችን ከመግዛት መቆጠብ አለበት። ቤንጃሚን ሼስኮም ድጋፍ እንጂ ግራ መጋባት ያስፈልገው። ዣን ፊሊፕ ማቴታ እንደ ተለዋጭ ብልህ አማራጭም ቪክተር ኦስሜን የቡድኑን አቅም የሚቀይርና ክሮፒ ደግሞ ለረጅም ጊዜ የሚጠቅም ብልህ ኢንቨስትመንት ሊሆን እንደሚችል ይታመናል። ሌቫንዶስኪ አስደሳች ቢመስልም በአጭርና ምክንያታዊ በሆነ ውል ብቻ መሆን ይኖርበታል። ዱሻን ቭላሆቪች ችሎታ ያለው ቢሆንም ዩናይትድ በደሞዝና በቡድን አቀነጃጀት አጠቃቀም ረገድ ግን ጥንቃቄ ማድረግ እንዳለበት ነው ተንታኞች ምክራቸውን የሚለግሱት። ዩናይትድ በማይክል ካሪክ ስር በመጨረሻ መነቃቃት አሳይተዋል። አሁን የሚያስፈልጋቸውም ብልህ የዝውውር ምልመላ እንጂ ሌላ ውድ የሆነ ተጫዋች ስብስብ እንደማይሆን የሚያሳዩ መረጃዎች ናቸው የተነገሩት። ሊቨርፑል በዚህ ክረምት ከከርቲስ ጆንስ ጋር ለመለያየት እየተዘጋጁ ሊሆን ይችላል። ኢንተር ሚላን አማካዩን ለማስፈረም ፍላጎት ካሳዩ ክለቦች መካከል በግንባር ቀደምትነት እየተጠቀሰ ነው።
እንደ ታይምስ ዘገባ ከሆነ ሊቨርፑል ምንም እንኳን የተጫዋቹን የኮንትራት ጊዜ ሲያልቅም 1 ዓመት ብቻ ቢቀረውም የእንግሊዛዊው ኢንተርናሽናል የሆነው ተጫዋች በ35 ሚሊዮን ፓውንድ አካባቢ ዋጋ አውጥተውለታል። ለኢንተር ሚላን ለወራትም ጆንሰንን ሲከታተሉት የቆየው ሲሆን አሁን ላይ ደግሞ ከርቲስ ጆንስ ሁኔታውን እንደገና እንደሚመለከቱት ነው የሚጠበቀው። በተጨማሪም ጥቂት የፕሪሚየር ሊግ ክለቦችም ተጫዋቹን በቅርበት እየተከታተሉት እንደሆነ በርካታ መረጃዎች እየወጡ ነው። ይህ ለሊቨርፑል አድካሚ ጉዳይ ነው፣ ምክንያቱም ከርቲስ ጆንስ ተራ የቡድን ተጫዋች እንዳልሆነ ይታመናል። ከአካዳሚው የመጣ ክለቡን የሚረዳና በመጀመሪያው ቡድን ውስጥም አንዳንድ ጥንካሬ ወይም ጠንካራ ጊዜያትን ያሳለፈ ተጫዋች ነው። በ25 ዓመቱ በቡድኑ ዳርቻ ላይ ከመቀመጥ ይልቅ ወደ ምርጥ ደግሞ የሙያ ዘመኑ መግባት የሚገባው እድሜ ላይ ነው የሚገኘው። ችግሩ ያለው ኮንትራቱ ላይ ነው። የከርቲስ ጆንስ የአሁኑ ውል በ2027 ነው የሚጠናቀቀው። እናም ኮንትራቱን ለማራዘም ምንም አይነት ትልቅ እድገትም ደግሞ እየታየ አይደለም። ይህም ሊቨርፑል አስቸጋሪ ቦታ ላይ ይጥለዋል ተብሏል። አዲስ ውልም ሳይሰጡ ካቆዩት በሚቀጥለው ዓመትም በነፃ ሊያጡት ይችላሉ የሚል መረጃ እየወጣ ነው። አሁን ላይ ከሸጡት ጥሩ ገንዘብ ማግኘትና በክረምቱ የዝውውር መስኮት ሌላ የቡድን ግንባታ ስራ ላይ ማዋል ይችላሉ። የኢንተር ፍላጎት ምክንያታዊ ነው። ቀደም ሲል በጥር ወር ጆንሰን ተመልክተውት ነበር። የእርሱ ጉልበት፣ ኳስን ይዞ የመንቀሳቀስ ችሎታና በተለያዩ የመሃል ሜዳ ቦታዎች ላይ ደግሞ የመጫወት አቅም ለሴሪኤው ይስማማል ተብሎ ይታሰባል። በዚህ የውድድር ዘመን የኮነር ብራድሌይ ጉዳት ምክንያትም አርኔ ስሎት በቀይ መስመር ተከላካይነት ተጠቅመውበታል። ይህም ደግሞ የእሱን ስልታዊ ተለዋዋጭነትም ያሳያል ተብሎ ነው የሚታሰበው። ከርቲስ ጆንስ በሊቨርፑል አሰልጣኝ አርኔ ስሎት ጥራት ያለው ተጫዋች ተብሎ በርካቶች እየጠሩት ይገኛሉ። ለሊቨርፑል ይህ ክረምት ቀድሞውኑ በብዙ ትልልቅ ውሳኔዎች የተሞላ ነው። ኢብራሂማ ኮናቴም አዲስ ደግሞ ኮንትራትን ለመፈራረም ባለመቻሉ በነፃ ዝውውር እንደለቀቀው ሁሉ ክለቡም አሰልቺ ከነበረው የውድድር ዘመን በኋላ ቡድኑን እንደገና በማደረጀት ላይ ነው የሚገኘው። መሐመድ ሳላህና አንድሪው ሮበርትሰን መልቀቃቸው ይታወቃል። ሊቨርፑል ልምድን፣ ደሞዝንና የወደፊት እቅድን በጥንቃቄ ለማመጣጠርም እየሞከሩ ይገኛሉ። ከርቲስ ጆንስን መሸጥ ስሜታዊ ጉዳት ሊያደርስ ይችላል፣ ነገር ግን ምክንያታዊ የእግር ኳስ ውሳኔ ሊሆን ይችላል። እርሱ ጥሩ ተጫዋች ነው፣ ነገር ግን በሊቨርፑል ውስጥም በቋሚነት የመሰለፍ እድሉን ሙሉ በሙሉ አላረጋገጠም። ክለቡ የኮንትራት ጊዜው ሊያልቅም 1 ዓመት ብቻ የቀረው ተጫዋች 35 ሚሊዮን ፓውንድ ማግኘት ከቻለም ይህ ጠንካራ የንግድ ስራ ሊሆን እንደሚችል ይታመናል። ይህ እንደተጠበቀ ሆኖ ሊቨርፑል ጥንቃቄ ማድረግ አለበት። በአንዳንድ የዝውውር መስኮቶች በጣም ብዙ ልምድ ያላቸው ወይም ደግሞ የክለቡ ውጤቶች የሆኑ ተጫዋቾችን መልቀቅ ቡድኑን ደግሞ ማንነቱን ሊጎዳበት እንደሚችል የሚያሳዩ ነገሮች ናቸው በስፋት የተነገሩት። ከርቲስ ጆንስ ሱፐርስታር ላይሆን ይችላል፣ ነገር ግን ሊቨርፑል ምን ማለት እንደሆነ ግን ጠንቅቆ እንደሚያውቅ ነው የተነገረው። ባርሴሎና በዚህ ክረምት አዲስ የግራ እግር ተከላካይ ፍለጋ ላይ ሲሆኑም የባየር ሌቨርኩዘኑ ተከላካይ አሁን ላይ በአርሰናል ቤት በውሰት ያሳለፈውና አርሰናል በቋሚነት ለማስፈረም ጥረት የሚያደርገው ፒዮሮ ሂንካፒየን እየተመለከቱ እንደሆነም ተነግሯል። እንደ ዴይሊ ሜል ዘገባ ከሆነ አርሰናል በአሁኑ ሰዓት በጣም ጠንካራ ቦታ ላይ ቢሆንም የካታላኑ ክለብ ዝውውሩ ሊሳካ ይችል እንደሆነ በማጥናት ላይ ነው የሚገኙት። ፒዮሮ ሂንካፒየ በ2025-26 የውድድር ዘመን በአርሰናል በውሰት ያሳለፈ ሲሆን ውሉ ደግሞ 45 ሚሊዮን ፓውንድ የመግዣ አማራጭንም ያካትታል ተብሎ ነው የሚታሰበው። የአማራጭ ተግባራዊ ከሆነ የኢኳዶር ኢንተርናሽናል የሆነው ተጫዋችም ከአርሰናል ጋርም የ5 ዓመታት ኮንትራት ይፈራረማል። አርሰናል ዝውውሩን በይፋ አላረጋገጡም። ባርሴሎናም ክፍተት ካለ ለመጠቀም በቅርበት እየተከታተሉት ይገኛሉ። ባርሴሎና ፒዮሮ ሂንካፒየን ለምን እንደወደዱት ለመረዳት ቀላል ነው። በግራ እግሩ የሚጫወት በጣም ጠበኛ፣ ፈጣንና እንደ ማዕከላዊ ተከላካይ ወይም ደግሞ የግራ መስመር ተከላካይ ሆኖ ለመጫወትም የሚመች አይነት ተጫዋች ነው። ይህ ሁለገብነት ለዘመናዊ ቡድኖች በተለይም እንደ ባርሴሎና ላሉት ሳጥን ከመከላከል ባሻገር ከኋላ ጀምሮ ደግሞ ጨዋታን መገንባት ለሚችሉ ተከላካዮችም በጣም ጠቃሚ ያደርገዋል ተብሎ ነው የሚታመነው። ለአርሰናል ግን በጣም ደግሞ ቀላል ውሳኔ መሆን አለበት። ፒዮሮ ሂንካፒየ የፕሪሚየር ሊግ ዋንጫን ባሸነፉበት የውድድር ዘመን 25 የሊግ ጨዋታዎችን በማድረግም አስፈላጊ ሚናንም ተጫውተዋል። እንዲሁም ደግሞ ለሚኬል አርቴታም በተከላካይ መስመሩ ላይ ጠቃሚ ጥልቀትንም ሰጥቶታል። ባርሴሎና በአሌዛንድሮ ባስቶኒ ላይ የነበራቸውን ፍላጎት ካቀዘቀዙ በኋላ የግራ እግር ማዕከላዊ ተከላካይን እየፈለጉ እንደነበር ተነግሯል። ሂንካፒየም ለዚህ ነው ወደ ንግግሩ ውስጥም እንደገባ የሚነገረው። የባርሴሎና ችግር አርሰናል የላቀ ጥቅም ላይ መሆኑ ነው። ባለፈው ክረምት ከሌቨርኩዘን ሲያስፈረሙት የመግዣ አማራጩን ተደራድረውበታል። ስለዚህም እነርሱ ለመጠቀም ካልወሰኑ በስተቀር ባርሴሎና በጉዳይ ውስጥ በትክክል ለመሳተፍም ሊቸገሩ ይችላሉ።
ሮይተርስ የውሰት ውሉ የተፈረመበት ወቅትም አርሰናል የመግዣ አማራጩን እንደያዙ ዘግቦ ነበር። ይህ ማለት አርሰናሎች ቀጣዩን እርምጃ የመቆጣጠር ሙሉ ስልጣኑ በእጃቸው ነው። አርሰናል ይህን በደንብ ማሰብ አይጠበቅባቸውም። የ24 ዓመት የግራ እግር ተከላካይ ለሆነና የዋንጫ አሸናፊነት ልምድ ላለው ተጫዋችም 45 ሚሊዮን ፓውንድ መክፈል አሁን ባለው የገበያ ዋጋ ጥሩ የንግድ ስራ ነው። የባርሴሎና ፍላጎት የሚያስደስት ቢሆንም እንደ ማስጠንቀቂያ መታየት አለበት። አርሰናል በጣም ረጅም ጊዜ ከዘገዩ ሌሎች ክለቦች ግራ መጋባትን ለመፍጠር ይሞክራሉ። ኢንካፒዬ በተለያዩ ቦታዎች መጫወት በመቻሉና በተከላካይ መስመሩ ላይ ጥንካሬን ስለሚያመጣም ለአርቴታ ስብስብ ደግሞ በትክክልም ይስማማል ተብሎ ነው የሚጠበቀው። ለባርሴሎና ብልህ ግዢ ይሆን ነበር። ለአርሰናል ግን ተጫዋቹ እንዲያመልጥም ማድረግ አስፈላጊ አይደለም ተብሎ ነው የሚታሰበው። አልኢቲሃድ የርገን ክሎፕን ቀጣዩ ዋና አሰልጣኛቸው ለማድረግ ፍላጎት እንዳላቸው እየተነገረ ነው። ነገር ግን ለአሁኑ ይህ ከእቅድ ይልቅ እንደ ህልምም የሚታይ ነው የሚሆነው። ጋዜጠኛ ቤን ጃኮብስ እንደገለጸው የሳዑዲ ፕሮ ሊግ ክለቡ የፍራንቼስኮ ኮንሴሳውን መልቀቅ ተከትሎ አዲስ አቅጣጫን እየፈለገ ሲሆን የርገን ክሎፕም በውስጥ መስመር እንደ ተመራጭም እጩ አድርገው ይመለከቱታል። ሆኖም ግን በቀድሞ የሊቨርፑል አሰልጣኝ ላይ እውነተኛ አድናቆት ቢኖርም ምንም አይነት የላቀ ድርድርም ሆነ እየተካሄደ ያለ ሂደት እንደሌለ ነው መረጃዎች የሚያሳዩት። የርገን ክሎፕ በሬድ ቡል የዓለም አቀፍ እግር ኳስ ኃላፊነት ሚናቸው ደስተኛ እንደሆኑ ይታመናል። ለጉዳዩ ቅርበት ያላቸው ሰዎችም ወደ ሳዑዲ አረቢያ ተመልሰው በዕለት ተዕለት የአሰልጣኝነት ስራ እንዲሰማሩም ማሳመን እጅግ በጣም ከባድ እንደሚሆን ነው የሚያምኑት። አልኢቲያድ የርገን ክሎፕን ለምን እንደሚፈልጉ ለመረዳት ቀላል ነው። እርሱ በዓለም እግር ኳስ ውስጥም ካሉ ታላላቅ አሰልጣኞች አንዱ ሲሆን በሊቨርፑል ካሳለፉት ጊዜ በኋላም ያላቸው ዝና አሁንም ከፍተኛ እንደሆነ እየተነገረ ነው። በአንፊልድ በቆዩበት ጊዜ በፕሪሚየር ሊጉ ቻምፒየንስ ሊጉንና የክለቦች የዓለም ዋንጫን፣ ኤፍኤ ካፕንና ሊግ ካፕን አሸንፈዋል። እንዲሁም የክለቡን ማንነትና ከደጋፊዎች ጋርም የነበረውን ግንኙነትም እንደገና ገንብተዋል። እንደ አልኢቲያድ ላሉ ክለቦችም የርገን ክሎፕን መቅጠር ትልቅ መግለጫ ይሆናል። ይህም ወዲያውኑ የክለቡን ደረጃ ከፍ ያደርጋል፣ ዓለም አቀፍ ትኩረትን ይስባል። እንዲሁም ደግሞ በሳዑዲ እግር ኳስ ውስጥም ካሉ ትልልቅ ስሞች ጋር መወዳደር እንደሚፈልጉም መልእክትም ያስተላልፋል። ነገር ግን የርገን ክሎፕን መፈለግና በእርግጥም ማግኘት ሁለት የተለያዩ ነገሮች ናቸው። ዋናው ችግር የርገን ክሎፕ ወደ አሰልጣኝነት ለመመለስ ዝግጁ አለመሆናቸው ነው። በ2024 ሊቨርፑልን ከለቀቁ በኋላ በየቀኑ ከሚመጣው የአሰልጣኝነት ጫና አርቀው ሕይወትን በመደሰት ላይ እንደሆኑ በተደጋጋሚ ግልጽ አድርገዋል። አሁን ላይ ትኩረታቸው በሬድ ቡል ሚናቸው ላይ ነው። ይህም ደግሞ አሰልጣኝ ከመሆን ጋር የሚያመጣውን ጫናና ከጊዜ ሰሌዳ ሳይኖርም በእግር ኳስ ላይ ተጽዕኖ እንደሚያሳድሩ እድል ይሰጣቸዋል። የገንዘብ ጉዳዩም አለ። ዘገባዎች እንደሚያመለክቱት አልኢቲሃድ ለየርገን ክሎፕ ከባድ ጥያቄን በማቅረብም የመንግስት ድጋፍ ያስፈልጋቸዋል። ያ ድጋፍ ከሌለ ክለቡም ሊያሳምናቸው የሚችል የገንዘብ ጥቅልን ወይም ደግሞ ፕሮጀክትን ማቅረብ እንደማይችል ነው ይፋ የተደረገው። ጀርመናዊው አሰልጣኝ የሳዑዲ ሊግ የመቀላቀል እድላቸው አነስተኛ ነው። የየርገን ክሎፕ ወኪልም በ2026 ስራውን የመረከብ ሀሳብን ውድቅ ማድረጋቸው ሁኔታውን ይበልጥም ግልጽ እንዳደረገው ያሳያል። ስለዚህም ደግሞ በሚቀጥሉት ጊዜያት ይቀላቀላሉ ተብሎም እንደሚያሳይ ነው መረጃዎች የወጡት። አልኢቲሃድ የርገን ክሎፕን ማድነቃቸው ትክክል ቢሆንም የሀሳብ ግን ተጨባጭ አይደለም። የርገን ክሎፕ ለገንዘብ ብቻ የሚመለሱ አይነት አሰልጣኝ እንዳልሆኑ በተደጋጋሚ ተነግሯል። ትክክለኛውን ፕሮጀክት፣ ትክክለኛውን ስሜትና ግንኙነት እናም ትክክለኛውን ጊዜ ይፈልጋሉ። የሳዑዲ እግር ኳስ ታላላቅ ስሞችን መሳብ ይችላል፣ ነገር ግን ክሎፕ የተለዩ ናቸው። ሊቨርፑል የለቀቁት ትልቁን የገንዘብ አቅርቦት ስለጠበቁ ሳይሆን ከአሰልጣኝነት ከፍተኛ ጫና እረፍት ስለሚያስፈልጋቸው ነው። ለአልኢቲያድ አሁን ስራውን ለመረከብ ዝግጁ የሆነ ከፍተኛ አሰልጣኝ መፈለግ የበለጠ ብልህነት ሊሆን ይችላል። የርገን ክሎፕ የህልም ሰው ሊሆኑ ይችላሉ፣ ነገር ግን በአሁኑ ሰዓት ያ ህልም በጣም የራቀ እንደሚመስል ነው መረጃዎች ይፋ የተደረጉት። ማንቸስተር ዩናይትድ ራፋኤል ሊያውን በክረምት የዝውውር መስኮት ኢላማ ዝርዝራቸው ውስጥ እንዳስቀመጡት እየተነገረ ነው። የኤሲ ሚላኑ የመስመር አጥቂም የጣሊያኑን ክለብ ለቻምፒየንስ ሊግ መድረክ ማለፍ አለመቻሉን ተከትሎ በተቀነሰ ዋጋ ሊለቅ እንደሚችል ይጠበቃል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ዩናይትድ የ26 ዓመቱን ተጫዋች በቅርበት ከሚከታተሉ ክለቦች አንደኛው ሲሆን ኤሲ ሚላን ከዚህ ቀደም ከነበረው ይልቅ አሁን ደግሞ ተጫዋቹን ለመሸጥ የበለጠ ፈቃደኛ የሆኑ ይመስላሉ። ፖርቱጋላዊው አጥቂ አሁንም ከፍተኛ የመልቀቂያ ዋጋ ወይም ደግሞ ሪሊስ ክሎዝ ቢኖረውም ያ ቁጥር ግን አሁን በዚህ የክረምት ተጫዋቾች የዝውውር መስኮት ገበያ በትክክል እንደሚንጸባረቅ ግን አይጠበቅም። ራፋኤል ሊያው ከረጅም ጊዜ ጀምሮ ከፕሪሚየር ሊጉ ክለቦች ጋር ስሙ ሲያያዝ ቆይቷል። ምክንያቱም
በብቃቱ ላይም ባለበት ብቃትም በአውሮፓ ካሉ በጣም አደገኛ የመስመር ተጫዋቾች አንደኛው ነው። ፍጥነት፣ ጉልበትና ተከላካዮችን ኳስ ይዞ የማለፍ ልዩ ችሎታ አለው። ለማንቸስተር ዩናይትድ ይህ አይነት ደግሞ የተጫዋች ባህሪም ለማይክል ካሪክ ተጨማሪ የአጥቂ አማራጮችን ለመስጠትም በጣም የሚስብ ይሆናል። የጊዜ አሰጣጡም ወሳኝ ነው። ኤሲ ሚላን በሴሪኤው 5ኛ ደረጃን በመያዝ ለቻምፒየንስ ሊግ ማለፍ አልቻሉም። የመጨረሻው የሊግ ጨዋታም በካግሊያሪ መሸነፋቸው ወደ 4ቱ ከፍተኛ ደረጃዎች የመግባት ተስፋቸውን አጨልሞታል። ሚላን ይህንን ተከትሎ በማሲሚሊያኖ አሌግሪ ከዋና አሰልጣኝነት ማሰናበታቸው በዚህ ክረምትም በሳንሴሮ ትልቅ ለውጥ እንደሚመጣም ያለውን ስሜት የበለጠ ያጠናከረ ነው። ራፋኤል ሊያው ኮንትራቱን እስከ 2028 ድረስ የሚቆይ ሲሆን 175 ሚሊዮን ዩሮ የመልቀቂያ ዋጋ አለው። ነገር ግን ይህ ቁጥር አሁን ባለው የገበያ ሁኔታ የማይጨበጥ ይመስላል። በጣሊያንና በእንግሊዝ የሚወጡ ዘገባዎች እንደሚያመለክቱት ሚላን በተለይም ለቻምፒየንስ ሊግ ውድድር የገንዘብ ገቢን በማጣታቸው ምክንያት ከዚህ ደግሞ እጅግ ያነሰ ክፍያን ለመቀበልም ፈቃደኛ ሊሆኑ እንደሚችሉ እየተነገረ ነው። ራፋኤል ሊያው ማንቸስተር ዩናይትድን ሊመረምሩት የሚገባ አይነት ተጫዋች ነው። ነገር ግን በማንኛውም ዋጋ መሆን የለበትም። ሚላን በምክንያታዊ ዋጋ ለመሸጥ ፈቃደኛ ከሆኑ ይህ ትልቅ እድል ሊሆንለት ይችላል። ዩናይትድ ተከላካዮችን እንዲሁ ድሪብል ማድረግ የሚችሉ አጥቂዎች ያስፈልጉታል። ሊያው ደግሞ ያንን በእርግጠኝነት የሚያበረክት ነው። ሆኖም ግን ካሪክ ይህንን ዝውውር መግፋት ያለባቸው ተጫዋቾች በየሳምንቱ ምርጥ ብቃታቸውን እንዲሰጥ ማድረግ እንደሚችሉ ካመኑ ብቻ ነው። በኦልትራፎርድም ያለው ብቻውን በቂ አይደለም። ዩናይትድ ከዚህ ቀደም አስደሳች እንደሚሆኑ የተጠበቁ ትልልቅ ስሞችን አስፈርመው ነገር ግን ውጤታማ ያልሆኑ ተጫዋቾችን አይተዋል። የሚገባ ትክክለኛ ዋጋ ራፋኤል ሊያው የጨዋታውን ሂደት ቀያሪ ወይም ጌም ቼንጀር ሊሆን ይችላል። በተሳሳተ ዋጋ ግን ሌላ ውድና አደገኛ ነገር ሊሆን እንደሚችል ነው በርካቶች የሚያምኑት። እንደ ላጋዜታ ዴሎ ስፖርት ዘገባ ከሆነ ሚላን ተጫዋቹን ለመሸጥ የሚፈልጉት 43 ሚሊዮን ፓውንድ አካባቢም እንደሆነ መረጃዎች ያሳያሉ። አርሰናል በአስተን ቪላ አጥቂ ሞርጋን ሮጀርስ ላይ ያላቸው ፍላጎት እየጨመረ መሆኑ ተነግሯል። በእንግሊዛዊው ኢንተርናሽናል ተጫዋች ላይ ያለው ለዚህ ክረምትም በሚኬል አርቴታ ዋና የአጥቂ ኢላማዎች መካከልም አንዱ ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ከሆነ አርሰናል የ23 ዓመቱን ተጫዋች የማስፈረም ጥረታቸውን አጠናክረዋል። ነገር ግን አስተን ቪላ ነገሮችን ቀላል ለማድረግ እቅድ የላቸውም። ቪላ ቢያንስ 80 ሚሊዮን ፓውንድ እንደሚጠይቁ ይጠበቃል። አንዳንድ ዘገባዎች ደግሞ ቼልሲ፣ ማንቸስተር ዩናይትድ ወይም ሌሎች ፍላጎት ያላቸው ክለቦች በፉክክር ውስጥ በይፋ ከገቡ የመጨረሻው ዋጋ ከዚያ በላይ ሊያሻቅብ እንደሚችል ይታመናል። ሞርጋን ሮጀርስ ባለፉት 2 የውድድር ዘመናት በፕሪሚየር ሊጉ በጣም አስደሳች ከሆኑ አጥቂዎች አንደኛው ነው። ጉልበት ያለው፣ በቀጥታ ወደ ግብ የሚሄድ፣ በቴክኒክ የጠራና በአጥቂ መስመሩ ላይ ደግሞ የተለያዩ ቦታዎች ላይ በመጫወት ረገድም ምቹ እንደሆነ ይነገራል። ያ ሁለገብነት ምናልባትም አርሰናል በጣም እንዲወዱትም ካደረጉት ዋና ምክንያቶችም አንደኛው ሊሆን ይችላል። አርቴታ ከአንድ በላይ ቦታ ሊጫወቱ የሚችሉ ተጫዋቾችን እጅጉን ይወዳል። ሮጀርስ እንደ 10 ቁጥር ሚና ሊጫወት ይችላል። በመስመር አጥቂነት ወይም በመሃል ሜዳ በኩልም ወደፊት በመገስገስ መጫወት የሚችል አይነት ተጫዋች ነው። በቪላ በ2025-26 በነበረው የውድድር ዘመንም አስደናቂ ነበር። የኡናይ ኤምሬ ቡድን ዋና አካል የነበረ ሲሆን ጨዋታዎችንም በብዛት ተሳትፏል። እንደ አንድ የቪላ ዘገባ ከሆነ ደግሞ በ37 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ 10 ግቦችን አስቆጥሯል። እንዲሁም ደግሞ 6 ለግብ የሆኑ ኳሶችንም ማቀበሉ ጭምር ነው የተነገረው። የአይነት ብቃት ደግሞ ከእድሜውና ከአካላዊ መግለጫው ጋር ተዳምሮ በጣም የሚስብ አማራጭ ያደርገዋል። ከአርሰናል አንጻር ይህ ዝውውር ደግሞ ምክንያታዊ ነው። አርሰናል ፕሪሚየር ሊጉን አሸንፈዋል። አሁን ደግሞ በከፍተኛ ደረጃ መቆየት የሚችል ቡድን ለመገንባት በትልቁ እየጣሩ ነው። ሮጀርስን ማከል ተጨማሪ ጥልቀት፣ ያልተጠበቀ የአጨዋወት መንገድና ጠባብ ቦታዎች ውስጥም ኳስን ተቆጣጥሮ የሚሄድ ብቃት ያለው ተጫዋችን እንዲሁ ይሰጣቸዋል። በተጨማሪም በቡካዮ ሳካ፣ ማርቲን ኦዴጋርድ እና በተቀረው የአርሰናል አጥቂዎች ላይም ያለውን የፈጠራ ጫና ይቀንስላቸዋል። ነገር ግን ዋጋው ትልቁ ችግር ነው። 80 ሚሊዮን ፓውንድ ለሆነ ተጫዋችም በተለይም አሁን ማድረግ ላይ ላለ ከባድ ክፍያ ነው። ቪላ ጠንካራ ቦታ ላይ ነው ያሉት፣ ምክንያቱም ሮጀርስ ለነሱ አስፈላጊና ዝቅተኛ ዋጋ ለመሸጥም ምንም ምክንያት የላቸውም። ሮጀርስ ለአርሰናል ብሩህ ግዢ ሊሆን ይችላል፣ ነገር ግን ዋጋው ምክንያታዊ ከሆነ ብቻ። አርቴታ ተጫዋቾችን እንዲሁ ጠንካራ፣ አስተዋይ፣ ጠንክሮ የሚሰራና ተለዋዋጭ በአጥቂ መስመሩ ላይ ለአርሰናልም ትንሽ የተለየ ነገርን ሊሰጥ የሚችል አይነት ተጫዋችን ይፈልጋል። ይህ እንደተጠበቀ ሆኖ አርሰናል መጠንቀቅ አለባቸው። በ80 ሚሊዮን ፓውንድ ወይም ደግሞ ከዚያ በላይ በሆነ ዋጋ የሚጠበቅ ነገር በጣም ከፍተኛ ይሆናል። ሮጀርስ ተሰጥቷለው፣ ነገር ግን ገና የተረጋገጠ ሱፐርስታር ግን አልሆነም። ቪላ ከከፍተኛ ዋጋ በታች ደግሞ ለመደራደር
ፈቃደኛ ካልሆኑ አርሰናል ሌሎች አማራጮችን ክፍት ማድረግ አለባቸው ተብሏል። ሮጀርስ ቡድኑን ሊያሻሽል ይችላል፣ ነገር ግን ሻምፒዮኖቹ ስሜታዊ ወጪ ደግሞ ሳይሆን ብልህ ወጪ ማድረግም እንደሚጠበቅባቸው ነው የሚነገረው። ሊቨርፑል በዚህ ክረምት በቀይ መስመር ተከላካይ ክፍላቸው መፍትሄ ለማግኘት የኢንተር ሚላኑን ተከላካይ ደንዘል ደምፍሪስን እያሰቡ እንደነበር ይፋ ተደርጓል። ነገር ግን ተጫዋቹ ወደ ሪያል ማድሪድ ማምራቱን የምናስታውስ ነው። ሊቨርፑል በኮነር ብራድሌይ እና በጀረሚ ፍሪምፖንግ ዙሪያ ባለው እርግጠኛ ያለመሆን ምክንያት ሆላንዳዊውን ተጫዋችም ለሊቨርፑል ትክክለኛ አማራጭ አድርገው ሲመለከቱት ነበር። ብራድሌይ ከከባድ የጉልበት ጉዳት በማገገም ላይ ሲሆን የጀረሚ ፍሪምፖንግ በአንፊልድ የመቆየት ደግሞ የመጀመሪያ ውድድር ዘመን በጉዳት ላይ ባልተረጋጋ ወቅት ላይም ተረብሸዋል። በሌላ በኩል ደምፍሪስ በኢንተር ሚላን ኮንትራት ውስጥ ባለው እና ደግሞ በሐምሌ ወር ያልቃል ተብሎ በሚጠበቀው የውል መፍቻ ላይ ነበር ይህንን ተጫዋች ለማስፈረም ሊቨርፑሎች ሲመለከቱት የነበረው፣ ነገር ግን ሳይሳካላቸው ቀርቷል። ትሬንት አሌክዛንደር አርኖልድ በተለይ ሊቨርፑልን ከለቀቀ በኋላ ክለቡ በቀይ መስመር ተከላካይ ቦታ ላይ አዲስ የረጅም ጊዜ እቅድ እንደሚያስፈልገው ጥያቄ የለውም። ፍሪምፖንግ ትልቅ ዝናን ይዞ ቢመጣም ነገሮች ግን በቀላሉ አልሄዱለትም። ጉዳቶች ወደ ኋላ አስቀርተውታል። እንዲሁም ደግሞ እርሱ ከቀይ መስመር ተከላካይነት ይልቅ እንደ ክንፍ ተከላካይነት ወይም ዊንግ ባክ ወይም የመስመር አማካይ የተሻለ ሆኖ እንደሚጫወት ነው በርካቶች የሚያምኑት። ኮነር ብራድሌይ በበኩሉ ተሰጥኦ ያለውና ከፍተኛ ግምት የሚሰጠው ቢሆንም በጉዳት ታሪኩ ግን አሳሳቢ ነው። በጥር ወር ከአርሰናል ጋር ባደረጉት ጨዋታ የጉልበት ጉዳት ከደረሰበት በኋላ ቀዶ ጥገና አድርጓል። ሊቨርፑልም የውድድር ዘመኑን በአብዛኛው እርሱን ሳይጠቀሙ ለማለፍም እንደተገደዱ የሚያሳዩ መረጃዎች አሉ። ደምፍሪስን በዛ ቦታ ላይ በትልቁ አስተዋጽኦችን ያበረክትላቸዋል ተብሎ ቢታሰብም ነገር ግን ደንዘል ደምፍሪስ ወደ ስፔኑ ክለብ ሪያል ማድሪድን ማምራት ምርጫው እንዳደረገም ይፋ ተደርጓል። ስለዚህም ሊቨርፑሎች በዚህ ቦታ ላይ የሚጫወት ሌላ ተጫዋችን ለመመልከትም እድሉን እንደሚፈልጉ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኝ የተገለጸው። ባርሴሎና በርናርዶ ሲልቫን በዚህ ክረምት ለማስፈረም ከፍተኛ አስተሳሰብ ላይ እንደሆኑ ተዘግበዋል። ምንጮች ለኢኤስፒኤን እንደተናገሩት ከሆነ የቀድሞው የማንቸስተር ሲቲ አማካይ ለስፔኑ ሻምፒዮን ቡድን አሁን እውነተኛ አማራጭ ሆኖ እንደቀረበ የሚያሳዩ መረጃዎችን ነው በትልቁ እየሰማን እንደምንገኝ የተገለጸው። በዚህ ምክንያትም ኢኤስፒኤን እንደተናገረው የ31 ዓመቱ በርናርዶ ሲልቫ አሁን ላይ በትልቁ የዚህ ቡድን ዓላማ እንደሆነ እየተነገረ ይገኛል። የኮንትራት ጊዜው እንግዲህ ሲጠናቀቅም ማንቸስተር ሲቲን እንደሚለቅ ከተረጋገጠ በኋላ በነፃ ዝውውር መገኘት ይችላል። በኢቲያድ ባሳለፋቸው 9 ስኬታማ የውድድር ዓመታትም የፖርቱጋሉ ኢንተርናሽናል ተጫዋች በአዲስ ፈተና ዝግጁ ሲሆን ባርሴሎናም እንደገና በውይይት ውስጥም እንደገባ እየተነገረ ነው። አትሌቲኮ ማድሪድ፣ ቤኔፊካ፣ የሳዑዲ ክለቦችና የሜጀር ሊግ ሶከር ቡድኖችን ፍላጎት አሳይተው ነበር። ነገር ግን ባርሴሎና ከሁሉም ይበልጥ ማራኪ ከሆኑ አማራጮች አንደኛው ይመስላል። ይህ አዲስ ታሪክም አይደለም። ባርሴሎና በርናርዶን ለዓመታት ሲያደንቅ ቆይተዋል። ነገር ግን በማንቸስተር ሲቲ የዝውውር ዋጋና በባርሴሎና የገንዘብ ችግር ስምምነቱ ሁልጊዜም የተወሳሰበ ነበር። አሁን ላይ ሁኔታው የተለየ ነው። ነፃ ወኪል ስለሆነ ምንም አይነት የዝውውር ክፍያ የለም። ይህም ደግሞ ስራውን የበለጠ ተጨባጭ ያደርገዋል። ባርሴሎና ክረምቱን ቀድሞውኑ በከፍተኛ ሁኔታ ጀምሯል። ባርሳ ከአንቶኒ ጎርደን ጋር ከኒውካስል ዩናይትድ በ70 ሚሊዮን ዩሮ የመጀመሪያ ክፍያ ስምምነትም አጠናቋል። ሃንስ ፍሊክም ላሊጋን ካሸነፉ በኋላ ቡድኑ አናት ላይ ለማቆየት ስለሚፈልጉ በርናርዶ ሌላ ትልቅ ምልክት የሚሰጥ ግዢ ሊሆን ይችላል። ለባርሴሎና በርናርዶ ትርጉም ይሰጣል። ልምድ ያለው፣ በቴክኒክ ብሩህ ነው፣ በተጨናነቁ ቦታዎች ላይ ምቹ ነው፣ እንዲሁም በመሃል ሜዳ ላይም ወይም በቀኝ መስመርም መጫወት እንደሚችል ይነገራል። የአይነት ብልሃት ደግሞ ለባርሴሎና በትክክል ይስማማል። ከአሁን በኋላ በጣም ፈጣን ተጫዋች ላይሆን ይችላል፣ ነገር ግን አሁንም ትልልቅ ጨዋታዎች ላይ ተጽዕኖ ለማሳደር የሚያስችል ጥሩ የአእምሮና ቁጥጥር እንዳለው ግን በርካቶች የሚያምኑበት ተጫዋች እንደሆነ ነው ይፋ እየተደረገ እንደሚገኝ ዘገባዎቹም የሚጠቁሙት። ጥያቄው ባርሴሎና በእርግጥ ሲያስፈልገው እንደሆነ ነው። ቀድሞውኑ በቂ የመሃል ሜዳ ጥራት ያላቸው ተጫዋቾች ያሏቸው በ31 ዓመቱ ደግሞ በርናርዶ ከረጅም ጊዜ ፕሮጀክት ይልቅ የአጭር ጊዜ የላቀ መፍትሄ ነው። ሆኖም ግን ዝውውሩን ለማሳካት የቀነሰ ደሞዝ ለመቀበል ፍቃደኛ ሊሆን እንደሚችል ዘገባዎች ያመለክታሉ። ይህም ስምምነቱ የበለጠ ማራኪ ያደርገዋል። በርናርዶ ሲልቫ ወደ ባርሴሎና የሚደረገው ዝውውር ከዓመታት በፊትም መፈጸም የነበረበት አይነት ስሜትን ይፈጥራል። የእርሱ የአጨዋወት ስልት ሁልጊዜም ለክለቡ ፍጹም ሆኖ ይታይ ነበር። ኳሱን ይዛል፣ ጠንክሮ ይሰራል። ብቸኛው ስጋት የጊዜ አሰጣጡ ነው። ባርሴሎና እየፈረሙ ያሉት የ26 ዓመቱን በርናርዶ ሲልቫን አይደለም። እየፈረመ ያለው በፔፕ ጓርዲዮላ ስር ብዙ ከፍተኛ የእግር ኳስ ጨዋታዎችን የተጫወተም የ31 ዓመት ተጫዋች እንደሆነ መረጃዎቹም እያሳዩ ይገኛሉ።
ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ በዝውውር ጉዳይ ፕሮግራማችን ላይ የያዝነው ፕሮግራም ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሮ ፕሮግራሙን እየመራው ቆይታን አድርጌ ያለው መልካም ጊዜ እንዲሆንላቸውም በአክብሮት ነው የምመኘው።